ኤርሊንግ ብራውት ሃላንድ ከጉዳቱ አገግሞ ወደ ሜዳ መመለሱ ይፋ ተደርጓል። አሰልጣኝ ፔፕ ጋርዲዮላ ናቸው ይህንን ያሉት። በዝውውር ጉዳዮች አሰልጣኝ ዣቪ አሎንሶ በቀጣይ ሪያል ማድሪድ አለቃ እንደሚሆን ይፋ ተደርጓል። በትላንትናው ዕለት ከባየር ሌቨርኩሰን ጋርም የሚቀጥል አይሆንም። በእንግሊዝ፣ በስፔን፣ በጣሊያን እንዲሁም ደግሞ በጀርመንና በፈረንሳይ የሊግ መርሃ ግብሮች ዛሬም የሚቀጥሉ ይሆናል። ከዝውውር ጋር በተያያዘ የሚወጡ መረጃዎችንም ወደ እናንተ እናደርሳለን። በእንግሊዝ ፕሪሚየር ሊግ ዛሬ የሚጠበቁ መርሃ ግብሮች አሉ። እነዚህን በዋነኛነት ወደ እናንተ የማደርሳችሁ ነው የሚሆነው። በተለይም በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ ከሳውዛምፕተን ጋር በዛሬው ዕለት የሚያደርጉት መርሃ ግብር ትልቁና ተጠባቂው መርሃ ግብር እንደሚሆን በብዙዎች ዘንድ የሚጠበቀው ጉዳይ እንደሆነ ማንሳት እንችላለን። በተለይም በአውሮፓ ሻምፒዮንስ ሊግ ተሳታፊ ለመሆን በሚደረገው ጥረት ማንቸስተር ሲቲ የመጨረሻ የሚባል እድሉን እየሞከረ የሚገኘው ክለብ እንደሆነ ይታወቃል። ሶስተኛ ደረጃ ላይ ይገኛል። ከአርሰናል ጋር ያለውን የነጥብ ልዩነትም ወደ 3 ማጥበቡ የሚዘነጋ አይደለም። ዛሬ ማሸነፍ የሚችል ከሆነ አርሰናል ነገ እስከሚጫወት ድረስ ማንቸስተር ሲቲ በነጥብ ከአርሰናል ጋር የሚስተካከልበትን እድል የሚያገኝ ይሆናል። ከዛ ባለፈ ክራቨን ኮቴጅ ላይ ፉላም ከኤቨርተን ጨዋታቸውን ያደርጋሉ። ኢፕስዊች ከብሬንትፎርድ እንዲሁም ደግሞ ወልቭስ ከብራይተን ኤንድ ሆቭ አልቢዮን፣ ቦርንመስ ከአስቶን ቪላ ጨዋታቸውን ያደርጋሉ። በማንቸስተር ሲቲ ጨዋታ ላይ ኤርሊንግ ብራውት ሃላንድ ከጉዳቱ ማገገሙን ተከትሎ በጨዋታው ሊሳተፍ የሚችልበት እድል አለ ብለዋል አሰልጣኝ ፔፕ ጋርዲዮላ። ምናልባት ሙሉ 90 ደቂቃ ላይሆን ይችላል፣ በቋሚነት ላይሆን ይችላል፣ ግን የመጫወቻ ደቂቃዎችን ያገኛል ሲሉ አስተያየታቸውን ሰጥተዋል። በዛሬው ዕለት የእንግሊዝ ፕሪሚየር ሊግ እንዲህ ባለ መልኩ ነው የሚቀጥለው። በስፔን ጨዋታዎቹ ትላንት ጀምረዋል። የአሰልጣኝ ኢኒጎ ፔሬዝ ራዮ ቫይካኖ ላስ ፓልማስን 1-0 በሆነ ውጤት ማሸነፍ ችሏል። በደረጃ ሰንጠረዡም ወደ 7ኛ ደረጃ ላይ መምጣት ችሏል። በዛሬው ዕለት የሚቀጥሉ ጨዋታዎች ሲደረጉ ቫሌንሲያ ከሄታፌ፣ ሴልታ ዴ ቪጎ ከሴቪያ፣ ዢሮና ከቪያሪያል፣ ማዮርካ ከሪያል ቫያዶሊድ፣ አትሌቲኮ ማድሪድ ከሪያል ሶሲዳድ ጨዋታቸውን ያደርጋሉ። በተለይ አትሌቲኮ ማድሪድ ከሴቪያ የሚያደርጉት ጨዋታ ይጠበቃል። እንደ መጀመሪያው ፈርስት ሃፍ ኦፍ ዘ ሲዝን አይደለም አሁን ያለው አትሌቲኮ ማድሪድ። ሰከንድ ሃፍ ኦፍ ዘ ሲዝን ውጤቱ እያሽቆለቆለ ያለ ቡድን እንደሆነ ይታወቃል። የመጀመሪያው አትሌቲኮ ለዋንጫ የሚፎካከር ቡድን ነበር። ዛሬ ምናልባትም 70 ነጥብ ላይ ለመግባት ጥረት የሚያደርግበት ጨዋታ ነው የሚሆነው። ሶሲዳድ ጥሩ የሚባል የውድድር ዘመንን እያሳለፈ እንደማይገኝ አስቀድሞ የሚታወቅ ጉዳይ እንደሆነ መናገር ይቻላል። በአውሮፓ ሻምፒዮንስ ሊግ የሚሳተፍበትን ትኬት ለመቁረጥ ግን ለአትሌቲኮ ማድሪድ የዛሬው ጨዋታ አስፈላጊ ነው። ዋንዳ ሜትሮፖሊታኖ ትልቁን መርሃ ግብር በዛሬው ዕለት ያስተናግዳል። በጣሊያን ኮሞ ከካሊያሪ፣ ላትሲዮ ከዩቬንቱስ፣ ኤምፖሊ ከፓርማ ይጫወታሉ። ላትሲዮና ዩቬንቱስ ያሉበትን ደረጃ ከተመለከታችሁ እጅግ ተቀራራቢ ነው። 63 ነጥብ ይዘው በጎል ብቻ ተለያይተው ነው የሚገኙት። 13 ንጹህ ጎሎች አሉት ላትሲዮ። ዩቬ በበኩሉ 20 ንጹህ ጎሎች አሉት። የቶፕ 4 ቦታ ላይ ለመቀመጥ እየተፎካከሩ ያሉ ቡድኖች ለምሳሌ ዩቬንቱስ፣ ሮማ፣ ላትሲዮ 63 ነጥብ አላቸው። ቦሎኛና ሚላን 62 እና 60፣ ፊዮሬንቲና 59 ነጥቦችን ይዞ ተከታዮቹ ደረጃ ላይ የሚገኙ ቡድኖች ናቸው። ትላንትና በሴሪያው አንድ ጨዋታ ተደርጓል። ኤሲ ሚላን ቦሎኛን በሜዳው አስተናግዶ 1-0 አሸንፏል። ሪካርዶ ኦርሶሊኒ ባስቆጠረው ግብ ቦሎኛ ይመራ ነበር። ኋላ ላይ ግን ኤሲ ሚላኖች በሳንቲያጎ ሄሚኔዝ፣ ክሪስቲያን ፑሊሲች ጎሎች ታግዘው አሸንፈዋል። ሳንቲያጎ ሄሚኔዝ 2 ጎሎችን ነው በዕለቱ ማስቆጠር የቻለው። በአውሮፓ ሻምፒዮንስ ሊግ ለመሳተፍ ለሚደረገው ጥረትም ስንቅ የሆነ ውጤት ነው ተብሏል። በጀርመን ቮልፍስበርግ ከሆፈንሄም ጋር ያደርጉት ጨዋታ 2-2 በሆነ ውጤት ተጠናቋል። ዛሬ ባየር ሙኒክ ከቦሩሺያ ሞንቼግላድባ የሚያደርጉት ጨዋታም የሚጠበቀው ጨዋታ እንደሚሆን ማንሳት እንችላለን። ምን ያሳየናል? ይህ ጨዋታ አብረን የምንመለከተው ነው የሚሆነው። ከዛ ባለፈ ሌሎች አጫጭር ጉዳዮችን መመልከታችንን እንቀጥል። አንደኛው ጉዳይ የሴሪያው የወሩ ምርጥ አሰልጣኝ ማን ነው የሚለው ነው። የሴሪያው የወሩ ምርጡ አሰልጣኝ በመባል ሴስ ፋብሪያዝ መመረጡ ይፋ ተደርጓል። የጣሊያን ሴሪያ የውድድር ዘመን እንግዲህ የወረሃ ሚያዝያ የወሩ ምርጥ አሰልጣኝ ይፋ ሲደረግ ነው ሴስ ፋብሪያዝ መመረጥ የቻለው። የኮሞ ዋና አሰልጣኝ በሊጉ እንግዲህ ጥሩ ጊዜን ነው ማሳለፍ የቻለው። 4 ሊግ ጨዋታዎችን አሸንፏል በዚህ ወር። ኮሞ በሊጉ 45 ነጥቦችን በመሰብሰብ 10ኛ ደረጃ ላይም ጭምር እንዲቀመጥ ያስቻለውን ውጤት ነው ማስመዝገብ የቻለው። በዛም ምክንያት ይመስላል የወሩ ምርጡ አሰልጣኝ ተብሎ ተመርጧል። አርሰናል የሳሊባን ኮንትራት ለማራዘም ንግግር ጀምሯል። የሰሜን ለንደኑ ክለብ እንግዲህ የዊሊያም ሳሊባን ኮንትራት ለማራዘም አዲስ ንግግር መጀመሩን ዘ አትሌቲክ አስነብቧል። እስካሁን ለተጫዋቹ አዲስ ኮንትራት እንዳላቀረበ ሲገለጽ በቀጣይ ክለቡ
ስፖርቲንግ ዳይሬክተር አንድሪያ በርታ ሂደቱን እንደሚመሩ ነው እየተነገረ የሚገኘው። ዊሊያም ሳሊባ አርሰናልን የሚለቅ ከሆነ መዳረሻው ሪያል ማድሪድ ሊሆን እንደሚችል እየተነገረ ነው የሚገኘው። ፓሪስ ሴን ጀርማንን እንመልከት። የፈረንሳዩ ክለብ ፓሪስ ሴን ጀርማ የክለቡ ፕሬዚዳንት ናስር አልከላፊ በፍጻሜው ጨዋታ ወቅት የክለቡ ሰራተኞች ሙኒክ ሄደው እንዲታደሙ ትኬት ማበርከታቸው ይፋ ተደርጓል። ይህንም ተከትሎ 600 የሚደርሱ የክለቡ ሰራተኞች ወደ ጀርመን ሙኒክ በማቅናት ጨዋታውን እንደሚታደሙ ተገልጿል። በተጨማሪም ቡድኑ የሚገኘው ጉርሻ ለሰራተኞችም እንደሚሰጥ ፕሬዚዳንቱ ማሳወቃቸው ይፋ ተደርጓል። ፒኤስጂ የፍጻሜ ጨዋታውን በእኛ አቆጣጠር ግንቦት 23 2017 በሙኒክ አሊያንዝ አሬና ስቴዲየም ላይ የሚያደርግ ነው የሚሆነው። ምን ሊያሳዩን ይችላል? አብረን የምንመለከት ነው የሚሆነው። የፕሪሚየር ሊጉ አሸናፊ ሊቨርፑል የወርሃ ሚያዝያ የወሩ ምርጥ ተጫዋችን ይፋ አድርጓል። በዚህ መሰረት አርጀንቲና የመሃል ሜዳ ተጫዋች ማካሊስተር የሊቨርፑል የሚያዝያ ወር ምርጡ ተጫዋች በመሆን ነው መመረጡ ይፋ የተደረገው። በተጨማሪ ማካሊስተር በወሩ 10 የግብ ዕድሎችን መፍጠር ችሏል። 2 ጎሎችን አስቆጥሯል። 1 ለግብ የተመቻቸ ኳስ ማቀበል ችሏል። ሽልማቱ የተለየ ቦታ ነው መሰጠውም ብሏል። በዚህ ወር እንግዲህ የወሩ ምርጥ ተጫዋችም ተብሎ መመረጡ በሊጉ የተመለከትነው ጉዳይ እንደሆነ ይታወቃል። የወሩ ምርጥ አሰልጣኝ ደግሞ የወልቨርሃምፕተን ወንደረርሱ ቪቶር ፔሬራ ስለመሆናቸው ተመልክተናል። ሌሎች ጉዳዮችን እንመልከት። ከምንመለከታቸው ጉዳዮች መካከል አንደኛው ዣቪ አሎንሶ በቀጣይ ከባየር ሊቨርኩሰን አሰልጣኙን በአሰልጣኝነቱ በባየር ሊቨርኩሰን ቤት እንደማይቀጥል በትላንትናው ዕለት ይፋ አድርጓል። ትላንትና ትልቁ መነጋገር የነበረው ይህ እንደነበረ ማንሳት እንችላለን። ትላንትና በነበረው ጋዜጣዊ መግለጫ ላይ ዣቪ አሎንሶ ምን ሲል ነው አስተያየቱን እየሰጠው? በዚህ ሳምንት ከክለቡ ጋር ተነጋግረን በቀሪዎቹ 2 ጨዋታዎች የስንብት እንደሚሆኑ ይፋ አድርገን ተስማምተን ተለያይተናል። ይሄ ብዙ የሚያስወራ ነገር አይደለም። ነገር ግን ደግሞ እኔ ብቻ ሳይሆን ሊለቁ የሚችሉ ተጫዋቾችም እሁድ ዕለት በሚኖረን ጨዋታ የስንብት ፕሮግራም ይኖረናል፣ ፕሮፐር የሆነ ፌርዌል እንደሚኖረን ለማሳወቅ እንወዳለን ብለዋል። እዚህ ሁሉንም ነገር ኢንጆይ ያደርገናል። የተለየ ቅይጥ የሆነ ስሜት ነው የሚፈጥረው። ኢሞሽናል አድርጎናል። ከተጫዋቾቼ ጋር ከስታፍ አባላት ጋር ከተለያዩ ሰዎች ጋር አውርቻለሁ። እዚህ በነበረኝ ቆይታ ከረዱኝ ሰዎች ጋር እና በጣም አስገራሚ 3 ዓመታትን ያሳለፍኩት። አሁን ግን ይህንን ስሜቴን ከደጋፊዎች ጋር ማሳለፍ አለብኝ። ምክንያቱም በስቴዲየም ውስጥ ሁሉን ኢሞሽን ተመልክቻለሁ። ከዛ ባለፈ አሁን እዚህ ለምገኝበት ትልቁን ድርሻ የሚወስዱት እነዚሁ ደጋፊዎች ናቸው። ስለዚህ ያንን ስሜት ከነሱ ጋር መጋራት ፈልጋለሁ ብሏል። ሌቨርኩሰን ዘንድሮ የቡንደስሊጋውን ዋንጫ ለባየር ሙኒክ አሳልፎ ሰጥቷል። ባለፈው ሳምንት አቻ መውጣቱን ተከትሎ ዛሬ ነገ ቦሩሲያ ዶርትሙንድን ሲያስተናግድ፣ በቀጣይ ሳምንት መዝጊያ ደግሞ ሜይንዝን የሚገጥሙበት ጨዋታ የሚጠበቅ ነው የሚሆነው። የቀድሞ የስፔን ኢንተርናሽናል ለ5 ዓመታት እንግዲህ በሊቨርፑል ከተጫወተ በኋላ ከ2009 እስከ 2014 ደግሞ ለሌላ 5 ዓመታት በሪያል ማድሪድ አሳልፏል። በስተመጨረሻዎቹ 3 ዓመታት የእግር ኳስ ህይወቱን ያጠናቀቀው በባየር ሚዩኒክ ቢሆንም አሁን ከሪያል ማድሪድ ከሊቨርፑል ጋር ከባየርን ጋር ባለፈው ዓመት ይያያዝ ነበር። 2024 ላይ ግን እዛው ለመቆየት እንደወሰነ ይፋ ማድረጉ የሚዘነጋ አይደለም። ካለፉት ሳምንት ወራት ጀምሮ ሪያል ማድሪድ የሱ ፈላጊ እንደሆነ ይነገር ነበር። እሱም ራሱን ሲያዘጋጅ ነበር። የሊቨርኩሰን ቺፍ ኤክስኪዩቲቭ የሆኑት ፈርናንዶ ካሮ ግን ባለፈው ሚያዝያ ወር መግቢያ ላይ ዣቪ አሎንሶ በዚህ ምቾት ውስጥ ነው ያለው፣ ስለዚህ ስለ ቀጣዩ ዓመት ነው እያሰብን ያለ ነው ብለው ነበር። ነገር ግን በስተመጨረሻም አንቸሎቲ ወደ ብራዚል ብሔራዊ ቡድን መሄዳቸው አይቀርም። በሪያል ማድሪድ እንዲያም ባይሆን የሚቆዩ አይመስልም። ስለዚህ የ65 ዓመቱ አዛውንት ጣሊያናዊ ወደ ብራዚል ሲያመሩ በምትካቸው የበፊት ዘመን ተጫዋቻቸው ዣቪ አሎንሶ ወደ ክለቡ መጥቶ ቦታውን የሚረከብ ነው የሚሆነው። ሁሉን ነገር ወደ ጀመረበት ሪያል ማድሪድ ይመለሳል። አሎንሶ በ2018 አሰልጣኝነትን ሲጀምር የሪያል ማድሪድ ከ14 ዓመት በታች ቡድን አሰልጣኝ ነበር። ከዛ በኋላ ደግሞ በሪያል ሶሲዳድ 3 የሚደርሱ ብዙዎችን ኢምፕሬስ ያደረገ የአሰልጣኝነት ዘመን ነበረው። ከዛ በኋላ ነው በሊቨርኩሰን ቤት ቡድኑን ከ17ኛ ደረጃ አንስቶ 6ኛ ደረጃን ይዞ እንዲጨርስ ያደረገ። ከዛ በአመቱ ሙሉ የውድድር ዘመን ደግሞ ሲይዝ ባሰለጠነበት አመት ደግሞ የጀርመን ቡንደስሊጋና የዲኤፍቢ ፖካል ዋንጫን ያለ ሽንፈት ለቡድኑ ማበርከት የቻለ በዩሮፓ ሊግ ውስጥ ከፍጻሜ ተጉዞ በአታላንታ ተሸነፈ እንጂ 3ዮሽ ዋንጫ ላይ ያሳካ ተቃርቦ ነበር። ሁሉ ጊዜም ዋንጫዎችን ለማንሳት የሚቸገር ቡድን መሆኑን ተከትሎ ኔቨርኩዘን ይባል ነበር። ስለ ሌቨርኩሰን ቅጽል ስም ሲሰጡ ሁሌም ከሙሽራው ጎን የማይጠፋ ሚዜ እንጂ
ዋንጫ ማንሳት የሚችል አይደለም ይሉ ነበር። በስተመጨረሻ ሚዚዋ ስትሞሸር ያ የሆነው በራሱ በዣቪ አሎንሶ አማካኝነት ነው። ኔቨር ኩዘንን ኔቨር ሉዘን ወደሚል ስያሜም መቀየር ችሎ ነበር። በ53 ጨዋታዎች አንድ ሽንፈት ብቻ አስተናግዶ ነበር ያለፈውን ዓመት የውድድር ዘመን ማጠናቀቅ የቻለው። አሁን ወደ ሪያል ማድሪድ ይመለሳል። ሁሉን ነገር ወዳየበት በተጫዋችነት የሻምፒዮንስ ሊግ የላሊጋ ዋንጫዎችን ወደ አሳካበት፣ አሁን በአሰልጣኝነት ደግሞ ከዚያም በላይ ክብሮችን ስለመቀዳጀት ወደሚያስብበት ቦታ ተመልሶ የምንመለከተው ይሆናል። የዣቪ አሎንሶ እንግዲህ በአጠቃላይ በሪያል ማድሪድ ቤት ሊኖረው የሚችለው ቆይታ ከወዲሁ እየተጠበቀ ያለ ጉዳይ ነው የሚሆነው። ምን ሊያሳየን ይችላል ዣቪ በዛ የሚለውን አብረን የምንመለከት ነው የሚሆነው። ግን ቀላል እንደማይሆን ማንሳት የሚኖርብን ይሆናል። አጫጭር ጉዳዮችን እንመልከትና ራፋኤል ሊያዮን እናስቀድም። ራፋኤል ሊያዮ ወደ ቸልሲ ሊመጣ የሚችልበት እድል አለ ተብሏል። ከአውት ኦፍ ሳይድ እንደሚለው ከሆነ ቸልሲና ሚላን ንግግር ጀምረዋል ተብሏል። ለ25 ዓመቱ ፖርቹጋላዊ ቸልሲ 63.5 ሚሊዮን ፓውንድ ለዝውውሩ ይከፍላል ተብሏል። አርሰናል ቀደም ብዬ የገለጽኩላችሁን የዊሊያም ሳሊባ ኮንትራት ለማራዘም ንግግር ላይ እንዳለ ይታወቃል። ነገር ግን ባካፕ ግብ ጠባቂ ለዳቪድ ራያ ለማስፈረም እንቅስቃሴ ጀምሯል ተብሏል እንደ ኢንዲፔንደንት ዘገባ። በዚህ መሰረት የ24 ዓመቱን ስፔናዊ ዮዋን ጋርሲያን ለማስፈረም አርሰናል ንግግር ጀምሯል ነው የተባለ የሚገኘው። የጁድ ቤሊንጋምን ፈለግ በመከተል ጆቤ ቤሊንጋም የሰንደርላንዱ ታዳጊ ተጫዋች የቤሊንጋም ታናሽ ወንድም ቦሩሲያ ዶርትሙንድን ሊቀላቀል ይችላል ተብሏል። ከ21 ዓመት በታች የእንግሊዝ ብሔራዊ ቡድን ተጫዋች ነው። ገና 19 ዓመቱ ነው። የእንግሊዝ ሻምፒዮንሺፕ የዓመቱ ምርጡ ታዳጊ ተጫዋች ተብሏል። የሰንደርላንድ የዓመቱ ምርጡ ተጫዋች ነው። ትላንትና ሰንደርላንድ ሲያሸንፍም የነበረው ሚና ላቅ ያለ ነው። ቦሩሲያ ዶርትሙንድ 25 ሚሊዮን ፓውንድ ለትንሹ ቤሊንጋም ሊከፍል ዝግጁ ነው ተብሏል። በማንቸስተር ሲቲ ይፈለገ የነበረው ፍሎሪያን ቪትስን ደግሞ ከተመለከትን ባየር ሙኒክን ለመቀላቀል ተስማምቷል ተብሏል። 87.1 ሚሊዮን ፓውንድ ለ22 ዓመቱ የጀርመናዊ ባየር ሙኒክ ለዝውውሩ ይከፍላል ተብሏል። ቢልድ ነው ዘገባውን ይዞ የወጣው። ስለዚህ ፍሎሪያን ቪትስ እና ዣማል ሙሲያላ የጊዜው የጀርመን ምርጥ ታለንቶች አብረው ተጣምረው የምንመለከታቸው ይሆናል ማለት ነው። ዣቪ አሎንሶ በሪያል ማድሪድ የመጀመሪያ ፈራሚው ሊሆን የሚችለው የቦርንመዙ ዲያን ሆጅሲን ሊሆን እንደሚችል የተነገረን የሚገኘው ለሪያል ማድሪድ የመጫወት ህልም እንዳለው ሲያወራ ነበር። የሆላንድን ጥሪ ችላ በማለት ለስፔን እንደተጫወተ በቅርቡ እናስታውሳለን። ስለዚህ የዣቪ አሎንሶ ተመራጩ ተጫዋች ነው ተብሏል። ናፖሊዎች ለቀጣይ ዓመት ከወዲሁ እቅዳቸውን ማስገባት ጀምረዋል። የሴሪያው መሪ ናቸው በ3 ነጥቦች ልዩነት። ዳርዊን ኑኔዝን የኦስሜሄን ተተኪ የማድረግ ፍላጎት እንዳላቸው እየተነገረ ነው የሚገኘው። ሊቨርፑል ቤት ደግሞ ሉዊስ ዲያዝ ኮንትራት ማራዘሚያ እንደቀረበለት ሲነገር፣ ማንቸስተር ሲቲ ከፎረስት ሞርጋን ጊብስ ዋይትን ለማስፈረም ፍላጎት አለው። ፎረስቶች ደግሞ ከማንቸስተር ሲቲ ቤት ጄምስ ማካቲን የማስፈረም ፍላጎት አላቸው ተብሏል። ለሁሉም ነገ በሌሎች ጉዳዮች እንገናኛለን። ለዛሬ ግን እዚህ ላይ ያበቃን። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በመጋበዝ ከወዲሁ አበቃሁኝ። ሰላም።